ነገር እንድሰማ አንቺ ማስተዋጽኦ አድርገሻል። ማሚሙች እንደዛ አይደለም ነገሩ። ታዲያ እንዴት ነው? እንዴት መሰለሽ ቦርሳ ውስጥ ፎቶ አገኘው። ከፎቶ ጀርባ ደግሞ ልጅ የሚል ጽሑፍ ነበር። ቦርሳዋን እንዴት ፈተሽ? ቀድማ ስልኬና ቦርሳዬን ስትበረብር ነበር። እኔም ደግሞ ምንድነው የሚያገናኘን ብዬ ቦርሳዋን ፈተሽኩት። ጥፋት እንደሆነ አውቃለሁ፣ ግን ደግሞ እንድጠረጥራት አደረገች። እና ቀድመሽ ታውቂ ነበር? አዎ ያንን አውቄ እንዴት ልበል? ዝም አልኩኝ ማለት እኮ ከሷ ምን ተሻልኩኝ ማለት ነው። ከጀርባሽ ስንት ነገር እንደደበቀች ሳስበው አንቺም የምትጎጂ እናም ደግሞ ከውሸት ጋር እንድትኖሪ ስላልፈለኩኝ ነው ሁሉ ነገር ማጣራት የጀመርኩት። ግን እኮ አንቺ አይደለሽም የነገርሽኝ። ልነግርሽ ስል እሱ ቀደመኝ። ባለፈው ሰሞኑን በቃ እሱን አውቄ ነው የደበረኝ። የኔ ህይወት እንደዚህ ሆኖ መቅረቱ ያሳዝነኛል። ማሚ እንድሽንገላል ግን ደግሞ ቢኒ የሮማን ልጅ ነው እንዲባል አይፈልግም። እኔም ደግሞ አንቺን ልናስቀጥልሻለሁ። ወይኔ ሮማን ተረጋጊ አክስቴ። ምኑን ተረጋጋሁት? ከተረጋጋች እኮ ከዚህ ቤት ነው የምታባረኝ። አንቺ ከባድ ሰው ነሽ። እንደ አዲስ ልተዋወቅሽ ይገባል። ሮማን እባላለሁ፣ የአንድ ልጅ እናት። አለቀ በቃ። እሺ ስለ እኔ ንገሪኝ። እኔ ስለ አንቺ የማውቀው ነገር የለም። እኔን መርጠሽ ስትወስጂስ ምን ማድረግ ነበረብኝ? ልጄ ልተው? እንደ አንቺ አይነት ሰዎች ናቸው ወላጅ አልባ የሚያደርጉን። እባክሽ የ40 ቀን እድልሽ ነው። እሺ አሁን ለአንቺ አደጋ ማን ነው? ስሚ እድል ለእኔም ለአንቺም አደጋ ናት። ሴትዮ ወዳታለች። ከእናንተ ጋር ውርስ ልታካፍላት ትችላለች። ማሚ እንደዚህ አታደርግም። ታደርገዋለች። ምክንያቱም በዚህ ጉዳይ ላይ ተናበት። ምን? ሁሉንም እኔ ነኝ የማደርገው። መሞት አለባት። ምክንያቱም ጥንቃቄ ይፈልጋል። አለበዛ ለእናንተ መከራ ነው። እሺ ደስ በሚል ሁኔታ ገኒ ልቧ ተሰብሯል። በጣም ነው የምታሳዝነው። እጅግ በጣም ያልጠበቀችው ዱብዳ ነው። ሀስባው ማታውቀው ነገር ነው ማለት ነው የገጠማት። ግን እውነቱን እንኳን አወቀች ልጇ አለመሆኑ እህቷም እንደዚህ እንዳደረገቻት እንኳን አውቃለች። እውነቱን ማወቅ አለባት እንኳን አወቀች የምትሉ ደግሞ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ሀሳባችሁም ደግሞ በነፃነት ግለጹ። እሷ መልካም አድርጉ እንጂ እግዚአብሔር ደግሞ ይክሳታል። ስታሳድግ የነበረው ከማደጉ አምጥቻለሁ ብላ ያው እንደ ልጇ አድርጋ ነበረ የምታሳድገው። አሁን ግን እድልን እግዚአብሔር በትልቁ ሊክሳት ነው ማለት ነው። የራሷ ልጅ ሁሌም እናንተ መልካም ሁኑ እንጂ ለእናንተ ሁሌም እግዚአብሔር አምላክ ያስተካክልላችኋል ማለት ነው፣ ይክሳችኋል ማለት ነው። ስለዚህ አሁን እድልን ልታገኝ ነው። ብሌን ሞታለች ብላ የምትጠብቃት ሁሌ ፎቶዋ እያየች የምታለቅሰው ብሌን ታገኛታለች ማለት ነው። ልጇን በእጇ ታስገባለች ማለት ነው። እንግዲህ የዛኔ እንኳንም ደግ ሰራሁ እንኳንም ለዚህ እግዚአብሔር አበቃኸኝ ብላ እንባዋ ማበሻ ይሆናል ትሆናለች ማለት ነው። ብሌን እሷንም ገብታ ነው ይሄ ሁሉ ጉድ የወጣው ማለት ነው። ብሌን ማለት እንግዲህ ሕፃን እያለች ብሌን፣ አሁን ግን የሰው ቤት ተቀጥራ የምትሰራዋ እድል ናት ማለት ነው። የገነት ልጅ ናት ለማታውቁ። ስለዚህ አሁን ከሮማ ጋር በጣም ትልቅ ፋይት ነው ያደረጉት ማለት ነው። በጣም ተበሳጭታለች። በጣም እጅግ በጣም ተናደደችባት ማለት ነው። እየተጣሉ ነበረ። ነገር ግን ልጄን ብሌን የተቀበረችበት ቦታ ሞታለች ብላታለች እንጂ በድሮ ጊዜ ድሮ አልነገረቻትም ማለት ነው። ስለዚህ ምንድን ነው የምታደርገው? አሁን ሞታለች የለችም ብሌን፣ በቃ የተቀበረችበትም ገነት አላየችም ሕፃን ስለነበረች ማለት ነው በተፈጠረው ችግር። ስለዚህ አሁን ግን ብሌን እድል ሆና ስትገኝ ሁሉንም ነገር የምታውቀው ያቀነባበረችው ሮማን ናት ማለት ነው። አንድ ልጅ ስለነበረች አውቃ ወስዳ የሸሸቻትም የደበቀቻትም ሮማን ናት ሳትሞት ማለት ነው። ግን ለገነት ሞታለች ብላ መርዶ ነግራ እንግዲህ እርሟን አውጥታ ቁጭ ብላ እየኖረች ነበረ። አሁን ግን ጠርጥራለች ማለት ነው በትንሹ። ይህን ማድረግ አንቺ አያቅትሽም፣ ላንቺ በጣም ቀላል ነው። እንግዲህ እድልን ያለችበት ቦታ ብሌንን ያለችበት ቦታ ንገሪኝ፣ የተቀበረችበት እርሜን ላውጣ እያለቻት ነው ማለት ነው። ስለዚህ አሁን ከዚህ በኋላ ምን ያደርግልሻል? ልታሳያትም ላታሳያትም
ትችላለች ማለት ነው። ግን ያልሽኝ ሁሉ አድርጋለሁ ትላታለች እንጂ ኤቭሪዴ አትወስዳትም ማለት ነው። ሁሌ ግን እንደዚህ እያለች ነው ማለት ነው። ሮማን በጣም ከባድና ኃይለኛ ሰው ናት። አሁንም ቢሆን አልተቻለችም። እድልን ለመግደል እየጣረች ነው ማለት ነው። እድልም ደግሞ እኔን እየተከታተልሽ አንድ እርምጃ በሄድኩ ቁጥር ቢኒ ከማደጎ እንዳላመጣሽውና የራስሽ ልጅ እንደመሆኑ አውጥቻለሁ። አሁንም ቢሆን ደግሞ እኔም ደግሞ ድጋሚ አንቺን የምታደርጊው ድርጊት ታረጋለሁ። በመጥፎ ሳይሆን በመልካም አንዴ በተራመድኩ ጊዜ አንቺ እንግዲህ ኃይለኛና መጥፎ ወንጀል ሰሪ ስለሆንሽ ያው አሳይሻለሁ እያለቻት ነው እድልም ማለት ነው። እድል በጣም ደስ የምትልና በተረጋጋ መንፈስ ያው ትወናም የተጠናም ቢሆን የምታቀርበው እጅግ በጣም ነው ደስ የሚለው። የሆነ ትህትናዋ፣ አነጋገሯ እጅግ በጣም ነው አሳ ጉርጓሪ ዘንዶ ያወጣል የሰው ፈልጎ የራሱን ያጣል ብላታለች። እውነቷ ነው። እሷን አስወጣለሁ ስትል ነው ይሄ ሁሉ ጉድ መጥቶ እድልን ደግሞ እሷን ተከታትላ ከማደጎ እንዳመጣችው ቢኒ ከማደጎ እንዳመጣችው ሳይሆን የራሷ ልጅ መሆኑን ያወቀችው ማለት ነው። እዚህ ጋር ደግሞ እድል ማንኛውም ነገር ስትሰሩ እናንተ በግቦ ወይም ደግሞ የሆነ ነገር ተገና አድርጋችሁ ሳይሆን ሀቅና ሀቅ ነው ማውጣትም መስራትም ያለባችሁ። እዚህ ጋር ግን ምንድን ነው ያደረገችው? ቢኒ ፍቅረኛ ይሆናል ብላ ነበረ የሮማን ልጅ መሆኑን ቤተሰቡን ፈልግ ያለችውም ሄዳም ከማደጎ ቤትም መረጃውን ማምጥታም የነገረችው እንጋባለን ብላ ነበረ። ያው ወዳው ቦታ ሰጥታው ነበረ ከሚያደርገው ነገር አንጻር ከሚከራከርላት አንጻር። ነገር ግን ምንድን ነው ያደረገው? አሁን የሮማን ልጅ መሆኑን ካወቀ በኋላ ተቀይሮባታል ማለት ነው። ይህ ሁሉ ነገር ያደረግኩት ከንቱ ነው ወይ አለች። ያው አንዳንዴ ስትበሳጩ ትላላችሁ እንጂ ለሰው ልጅ በምንም ተገና አድርጋችሁ ማንኛውም ነገር ማድረግ የለባችሁ ማለት ነው። ምክንያቱም እውነትና እውነት ነው። ይሁንም ያ ነገር ይሁንም አይሁንም የእናንተ የሚጠቅም ይሁንም አይሁን ለዛ ሰው የሚጠቅም ከሆነ ሆኖ ማሳየት ነው ያለብን ማለት ነው። ስለዚህ እሱም ደግሞ ትምህርት ቤት ሄዳ ስትመጣ ያው ክላሱ ውስጥ ነበረ ሰክሮ በብዙ ነገር አድርጎ አይታችሁታል። ትምህርት ቤት ተመልሳ ስትመጣ ፍቅረኛ ከውጭ መጣለች ነው ማለት ነው ያላት። ማለት አልነበረበትም። በቃ አይምሮ ትንሽ ቢኒ ልክ አይደለም ማለት ነው እስከሚረጋጉ። ስለዚህ ለምን ቀረብከኝ? ለምንስ እሺ እንደዚህ ያደረከኝ? እንደጠላኸኝ አውቃለሁ እያለችው ነበረ። በዚህ መልኩ አልነበረም መንገርም የነበረበት። እንግዲህ አቀርቧት ነግሯት መናገር ነበረበት። እሷ የሆነ ሰው እናንተ በልባችሁ ቦታ ሰጥታችሁት ከዛ እንደማይሆን ስታገኙት እንዳልጠበቃችሁት ስታገኙት በጣም ነው የሚደብረው የሚያስጠላውም። ነገር ግን ሆነ ምንም ማድረግ አይቻልም ማለት ነው። እኔ ፍቅረኛ አለኝ ከውጭ እየመጣች ነው ብሏታል ማለት ነው። ከዚህ በኋላ እድል እንዴት ነው የምትችለው? ሴቶቹም የእሷ እንዳይሆን ነው እንግዲህ ጥረታቸው። እሱም ደግሞ አሳክቶታል ማለት ነው። ያንቺ አልሆነም ብሏታል ማለት ነው። እንግዲህ አሁን ደስ ይበላት ሮማን። አንቺ አታገቢውም ላንቺ አይሆንም እያለችው ነበረ። እድል ግን በጣም አስተዋይና ቆንጅዬ ሁሉ ነገሯ ደስ የምትል ልጅ ናት ማለት ነው። በጸባይም በቁንጅና በምንም ማለት ነው። ስለዚህ የሰው ልጅ ቁንጅና አይደለም ግን ልበ መልካም የዋህ ቀና ናት። ልጅም ብትሆን ታውቁታላችሁ። ከዚህ በፊት ደግሞ ምን እያልኳችሁ ነበረ? እንዲሁም ሜላት የሮማን ልጅ ትሆናለች። አሁንስ አንቺስ የማን ልጅ ነሽ እያለቻት ነበረ ገነት። እሷም እኔ ብቻ ነኝ ወይ ሁሉም ዘሩን አግኝተዋል እኔ ብቻ ነኝ ወይ ዘረቢስ የሆንኩት ብላ ድሮም እንግዲህ ቅናታም ናት እየተንጨረጨረች ነበረ ማለት ነው። ከዚህ በኋላ ለእድል እንዲህ ይሄ አርጊ ከፍ ዝቅ የምታረጋትን እናያለን ከጊዜ በኋላ ከትንሽ ጊዜ በኋላ። እድልም ደግሞ የገነት ልጅ እንደሆነች እድል ስለምታቀዛ ቤት ፎቶ አይታ ስለምታኮሎንም ሚስጢር ይወጣል ማለት ነው። ገነትም ደግሞ እግዚአብሔር ፈቅዶ እንግዲህ እንባዋ ይታበሳል። ደህና የሰራችበትን ደግሞ ይስተካከላል ፈጣሪ፣ እሷንም ይረዳታል። እናንተ መቼም ቢሆን ቀና ነገር መልካም ነገር ስሩ እንጂ ለሰው ልጅ መጥፎ አታስቡ እንጂ ሁሉም ነገር በጊዜው ይስተካከላል ነው ምላችሁ። ውድ ቤተሰቦቼ በጣም ነው የማመሰግነው። ላይክ፣ ሰብስክራይብ፣ ኮመንት ለምታደርጉ ማለት ነው። እንግዲህ 13,000 ከዛም በላይ እየተጓዘ ነው። እጅግ በጣም ነው የማመሰግነው። በዚህ ቻናል ላይ መልካም ነገር እሰራለሁ ብዬ አምናለሁ። እድሜ ለእናንተ። እናንተን ይዤ ከስደት ስመለስ የበለጠ ነገር ለመስራት ሞር እጥራለሁ ማለት ነው። አመሰግናለሁ ስለ መልካም ትብብራችሁ።